የምንዛሬ ዋጋ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ሐምሌ 9 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ደግሞ ላይክ፣ ሼር እንደዚሁም ደግሞ ማንኛውም ጥያቄ ካለ በኮሜንት መጠየቅ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 181 ብር ከ59 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ አንድ አሜሪካ ዶላርን በዛሬው ዕለት 177 ብር ከ02 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላርን 162 ብር ከ74 ይመነዝራል። አባይ ባንክ ላይም በዛሬው ዕለት 1 ዶላር 162 ብር ከ54 እየተመነዘረ የሚገኝ ሲሆን አንበሳ ኢንተርናሽናል ባንክ ላይም 1 ዶላር በዛሬው ዕለት 160 ብር ከ81 እየተመነዘረ ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 245 ብር ከ83 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድን 129 ብር ከ17 ይመነዝራሉ። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ከኢትዮጵያ 32 ባንኮች ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድን 221 ብር ከ65 እየመነዘረ የሚገኝ ሲሆን ቡና ባንክ ላይ 215 ብር ከ10 እንደዚሁም ብሔራዊ ባንክ ላይም 1 ፓውንድን 215 ብር እየመነዘረ ይገኛል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 208 ብር ከ29 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዩሮን 199 ብር ከ39 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዝራል። ዘምዘም ባንክ ላይም 1 ዩሮ 188 ብር ከ74 እየተመነዘረ የሚገኝ ሲሆን ዘመን ባንክ ላይ 1 ዩሮ 188 ብር ከ46 እየተመነዘረ ይገኛል። ሌላኛው ገንዘብ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 225 ብር ከ42 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ64 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 201 ብር ከ66 እየመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ ደግሞ 1 ስዊስ ፍራንክ 197 ብር ከ84 ይመነዘራል። እንደዚሁም ብሔራዊ ባንክ ላይም በዛሬው ዕለት 1 ስዊስ ፍራንክን 197 ብር ከ80 እየመነዘረ ይገኛል። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ83 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ቻይና ዩዋን 24 ብር ከ33 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ሲመነዘር ብሔራዊ ባንክ ላይ 23 ብር ከ72 እንደዚሁም ወጋገን ባንክ ላይም 1 ቻይና ዩዋን 23 ብር ከ60 እየተመነዘረ ይገኛል። ሌላኛው የካናዳ ዳላር ነው። 1 ካናዳ ዳላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 129 ብር ከ31 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ካናዳ ዶላር 121 ብር ከ27 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ላይ 1 ካናዳ ዶላር በዛሬው ዕለት 115 ብር ከ18 ይመነዘራል። ብሔራዊ ባንክ ላይ ደግሞ 1 ካናዳ ዶላር 114 ብር ከ02 ሲመነዘር አቢሲኒያ ባንክ ላይ 1 ካናዳ ዶላር 113 ብር ከ36 ይመነዘራል። ሌሎቹ ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ92 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮናን የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ክሮና 16 ብር ከ59 እየመነዘረ የሚገኝ ሲሆን ወጋገን ባንክ ላይ 16 ብር ከ57 እንደዚሁም ልማት ባንክ ላይ 1 ክሮና 16 ብር ከ50 እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት
48 ብር ከ36 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ በዛሬው ዕለት 48367 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ኢትዮጵያ ውስጥ አንድ ሳውዲ ሪያል 46 ብር ከ05 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝረው ቀዳሚው ባንክ ደግሞ ስኬት ባንክ ላይ አንድ ሳውዲ ሪያል 45 ብር ከ38 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45380 ብር ይመነዘራል። ሂጅራ ባንክ ላይም በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ25 ሲመነዘር 1000 ሳውዲ ሪያል 45250 ብር ይመነዘራል። ዳሽን ባንክ ላይም በዛሬው ዕለት አንድ ሳውዲ ሪያልን 45 ብር ከ22 እየመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ዳሽን ባንክ ላይ 45220 ብር እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ45 እየተመነዘረ የሚገኝ ሲሆን 1000 ድርሃም በጥቁር ገበያ 49458 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ አንድ የዱባይ ድርሃምን በዛሬው ዕለት 47 ብር ከ75 ይመነዝራል። 1000 ድርሃም ደግሞ በግል ምንዛሬ ቢሮ በዛሬው ዕለት 47750 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 47 ብር ከ16 ሲመነዘር 1000 ድርሃም ሂጅራ ባንክ ላይ 47160 ብር ይመነዘራል። ስኬት ባንክ ላይም በዛሬው ዕለት አንድ ድርሃም 46 ብር ከ21 እየተመነዘረ የሚገኝ ሲሆን 1000 ድርሃም ስኬት ባንክ ላይ 46210 ብር ይመነዘራል። የኦሮሚያ ህብረት ስራ ባንክ ላይም በዛሬው ዕለት አንድ ድርሃም 46 ብር ከ17 ሲመነዘር 1000 ድርሃም 46170 ብር ይመነዘራል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ደግሞ የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 587 ብር ከ02 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58702 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር በዛሬው ዕለት 522 ብር ከ41 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ብሔራዊ ባንክ ላይ 52241 ብር ይመነዘራል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 518 ብር እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ልማት ባንክ ላይ 51800 ብር። እንደዚሁም ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 506 ብር ከ60 ሲመነዘር 100 ኩዌት ዲናር ደግሞ 50660 ብር ንግድ ባንክ ላይ ይመነዘራል። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ74 እየተመነዘረ የሚገኝ ሲሆን 1000 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48740 ብር ይመነዘራል። በባንክ ደግሞ አንድ ኳታር ሪያል 45 ብር ከ90 እየተመነዘረ የሚገኝ ሲሆን 1000 ኳታር ሪያል በዛሬው ዕለት በባንክ 45940 ብር ይመነዘራል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 256 ብር ከ17 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25617 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22197 ብር ይመነዘራል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 483 ብር ከ78 ሲመነዘር 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48378 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42118 ብር ይመነዘራል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 472 ብር ከ28 ሲመነዘር 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47228 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41743 ብር ይመነዝሩታል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ86 ሲመነዘር 100 ቱርክ ሊሬ ጥቁር ገበያ ላይ 386 ብር ይመነዘራል። በባንክ ደግሞ 100 ቱርክ ሊሬን 318 ብር ይመነዝሩታል። የየመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር 100 የመን ሪያልን 76 ብር ይመነዘራል። በባንክ ደግሞ 100 የመን ሪያል 66 ብር እየተመነዘረ ይገኛል። የእስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ59 ሲመነዘር በባንክ ደግሞ 54 ብር ከ19 ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ78 ይመነዘራል። የኬንያ ሽልንግ ደግሞ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና ኢትዮ ፎሬክስ ናቸው። ቻው